አሁን ዛሬ የማንተክል የማንንከባከብ ከሆን ከጥቂት ዓመታት በኋላ አፈር እየተሸረሸረ እየተወሰደ ከሆነ ጊዜ በኋላ እንትከል እንኳ ብንል ለመትከያ ቦታ የሚሆን አፈር አናገኝም። የተቆረጠ ዛፍ በ3 ዓመት፣ በ5 ዓመት፣ በ10 ዓመት ሊተካ ይችላል። የተወሰደ አፈር ግን በ1000 ዓመት አይተካም። አፈር መልሶ የልማት ምንጭ ለመሆን በጣም በርካታ ሺህ ዓመታት ይፈልጋል። ዓለም በአየር ንብረት ለውጥ ተጽዕኖ ክፉኛ እየተፈተነች ትገኛለች። ሀገራችን ኢትዮጵያም በአንድ ወቅት ከነበራት 40% የደን ሽፋን ወደ 3% ወርዶ እንደነበር መዛግብቶች ያስረዳሉ። በዚህ ዘላቂ ያልሆነ የተፈጥሮ ሀብትና መሬት አጠቃቀም ምክንያት የብዝሃ ሕይወት መመናመን፣ የመሬት መደህየትና ምርት መቀነስ፣ የውሃ አካላት በደለል መሞላትና መጠን መቀነስ እንዲሁም መጥፋት ማህበረሰባችንን ለከፋ ድርቅ፣ ለጎርፍ፣ ለምግብ ዋስትና ችግር ተጋላጭ እንዲሆን አድርጎታል። በመሬት መራቆት ምክንያት በርካቶች ተሰደዋል፣ ከቤት ንብረታቸው ተፈናቅለዋል፣ የሚበሉት አጥተው ለረሃብ ተጋልጠዋል። ለሰው ለእንስሳት ለአዋፋት ለአራዊቱ ፈተናም ሆኖ ዘልቋል። በጎርፍ በመሬት መንሸራተት በውሃ እጦትና ምርታማነት መቀነስ እንዲሁም በአየር ንብረት ለውጥ የመከራን ገፈት የቀመሱ አያሌ ናቸው። ኤፍኤኦ ባደረገው ጥናት በዓመት እስከ 100,000 ሄክታር የተፈጥሮ ደን እንደሚጨፈጨፍ ከዚህ በተነሳ የደን ሽፋናችን 2.7% ብቻ እንደሆነ ነው የሚያመለክተው። ይሄ እንግዲህ ጦሱ መዘዙ ብዙ ነው። የመጀመሪያው ድርቅ ነው። ለድርቅ መጋለጥ ነው። ዝናቡ ሲመጣ ጎርፍ ይሆናል። ጎርፉ ደግሞ አፈር ይሸረሽራል። የአፈር መሸርሸር ምጣኔው በማሳ ላይ በእርሻ ማሳ ላይ 130 ቶን በሄክታር የሆነበት ከዚህ የተነሳ ምርትና ምርታማነት እጅግ በጣም አሽቆልቁሎ የሄደበት አገሪቱ የምግብ ዋስትና ማረጋገጥ ባለመቻሏ ለልመና፣ ለሸመታ፣ ለድርቅ፣ ለረሃብ፣ ለመፈናቀል የተዳረገችበት ሁኔታ ታሪክ ሆኖ ነው የቆየው። የዘመናት ችግር መፍትሄ ያገኝ ዘንድ የሕዝቡን ኑሮ ካለበት ደረጃ ማሻሻል የሚችል የአረንጓዴ አሻራ መርሃ ግብር በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ ባለቤትነት በ2011 ዓ.ም ተግባራዊ መሆን ቻለ። በዛው ዓመትም 40 ዛፎች በነፍስ ወከፍ በሚል መሪ ቃል 4 ቢሊዮን ችግኞችን ለመትከል በማቀድ ወደ ተግባር ተገባ። ሕዝቡም ከመንግሥት የቀረበለትን ጥሪ በመቀበል ብዙዎችን ባስደነቀ መልኩ በነቂስ በመውጣት ሐምሌ 22 2011 ዓ.ም የአንድ ጀንበር ችግኝ ተከላ መርሃ ግብር ላይ 354 ሚሊዮን ችግኝ በመትከል አሻራውን በደማቁ አሳርፏል። በዓመቱ መጨረሻም 4.7 ቢሊዮን ችግኞችን በመትከል ከዕቅድ በላይ ማሳካት ተችሏል። የአረንጓዴ አሻራ መርሃ ግብር የመንግሥት ሥራ ከመሆን አልፎ የመላው የህብረተሰብ ክፍል ኃላፊነት መሆኑ በተግባር በመታየቱ በየዓመቱ የሚተከለውን የችግኝ መጠን በመጨመርና በርካታ ሕዝብ በመሳተፍ ባለፉት 7 ዓመታት ብቻ አስደናቂ ሥራ መስራት ተችሏል። በዚህም ኢትዮጵያ ለአየር ንብረት ለውጥ የሰጠችው ምላሽ የዓለም አቀፉን ማህበረሰብ ቀልብ መግዛት ችላለች። ይሄ ኢትዮጵያ ትላልቅ ነገር አስባ፣ ትላልቅ ነገር ተልማ፣ ትላልቅ ነገር አቅዳ ህዝቦቿን አስተባብራ ማሳካት እንደምትችል ለኛም ለሌሎችም ማሳያ ነው። በአካባቢ ጥበቃና በአረንጓዴ አሻራ በተሰራው ሥራ
ተፈጥሮ ውብ መልኳን ገልጣለች። የሚሸረሸረው አፈር ከሄክታር 130 ቶን ከነበረበት ወደ 54 ቶን ቀንሷል። አዳዲስ ምንጮች ተፈጥረዋል። ደርቀውና ጠፍተው የነበሩ ምንጮች ዛሬ ላይ ወደ ቀደመው በታቸው ተመልሰዋል። ለአብነትም የአሮማይ ሐይቅ ትልቁ ማሳያ ነው። ሐይቁ ከዚህ ቀደም የነበረውን መጠን በማጣት ጠፍቶና ደርቆ የነበረ ቢሆንም በአካባቢው በተሰራው የአረንጓዴ አሻራና የተፋሰስ ሥራ ምክንያት ዛሬ ላይ ሐይቁ መጠኑን ጨምሮ ወደ ነበረበት እንዲመለስ ማድረግ ተችሏል። ይህም በአረንጓዴ አሻራ እየተመዘገበው ትልቁ ስኬት ነው። የአረንጓዴ አሻራ መርሃ ግብር እንደ ሀገር ያለው አስፈላጊነት ባያጠያይቅም እንደ ድሬዳዋ ላሉ ሞቃታማ ስፍራዎች ግን ጥቅሙ ላቅ ያለ ነው። ለዚህም ነው እንደ ድሬዳዋ ከተማ አስተዳደር በአረንጓዴ አሻራ መርሃ ግብር በስፋት እየተሰራ ያለው። የአረንጓዴ አሻራ በክቡር ጠቅላይ ሚኒስትራችን ሐሳብ አመንጭነት ኢኒሼቲቭ ሆኖ እንደ ሀገር ስራው ከተጀመረ ጀምሮ ሰፋፊ ስራዎች በየክልሎቹም እየተሰሩ የቆዩበት ሁኔታ ነው ያለው። ድሬዳዋ መስተዳድርም ልክ እንደ ሌሎቹ ክልሎች የአረንጓዴ አሻራን በዚሁ ደረጃ ሲያስተገብር የቆየበት ሁኔታ ነው ያለው ማለት ነው። በአትክልትና ፍራፍሬው ዘር ሰፊ ውጤት የመጣበት ስራ ነው ብዬ ነው የማምነው። ለወጣት አብዱላሂ መሐመድ ሕይወት ትላንት ከነበረችበት ዛሬ ይልቁን ተሻሽላለች። ከዚህ ቀደም በቀን ሥራ የተዳደረ የነበረው አብዱላሂ ዛሬ ላይ በአረንጓዴ አሻራ በተከላቸው ለምግብነት በሚውል የፓፓያ ተክሎች ምክንያት ምርት በመሰብሰብ የሚመኘውን ሕይወት መኖር ጀምሯል። እዱ ጉደቴ ኢሻራ መገሪሳ ድሮ ወኔ ተከጂጂረም እንጅሩ ኑቲ ዋን ደለኝ ወላለ ጂሬኛ ከኛ የአረንጓዴ አሻራ ከመምጣቱ በፊት ኑሯችን እንደ ዛሬ አይደለም። አረንጓዴ አሻራ ከመጣ በኋላ ግን የተለወጠ ሕይወት ውስጥ ነው ያለነው። የፈለግነውን በልተን ከመኖር ባለፈ ገንዘብ መቆጠብ እንድንችልም አድርጎናል። እኛ መኖር ጀመርን የምንለው በአረንጓዴ አሻራ ተጠቃሚ መሆን ከጀመርን በኋላ ነው። ሻራንቱኒ ሄዱ በቃ ኑቲ ኢፈርኩን ከኛ ካዋንዱራን ሲናርኪኒቲ ይላላይቹ የአረንጓዴ አሻራ ሐሳብ ቀጥታ ለኔ ሕይወት ታስቦ ነው የመጣው የሚለው አብዱላሂ የነበረበትን የሕይወት ውጣ ወረድ ጠንክሮ መስራት ችግርን ድል አድርጓል። አሁን ላይ ልጆችን አብልቶ ከማስተማር አልፎ ሀብት ማፍራት እንደቻለ ይናገራል። ኢጋን ኢሻራን ኩን ኤገለሜ ቦዳ ወኑቲ ጂጂረም ፍኔ 6 ልጆች አሉኝ። አቅሙ ስላልነበረኝ ትምህርት ማስተማር አልቻልኩም ነበር። አሁን ግን 6ቱም ልጆቼን እያስተማርኩ ሲሆን በድሬዳዋ ከተማ ውስጥም መሬት ገዝቼ ቤት መስራትም ችያለሁ። ቦታ ለፈመጋሎይቴ 3 ኪሎ ከይሰቲ ካሬ ዲበሰ ዲቪዥንተም ተደቲ ማናክፍሊ ለመረጃ አረዴት ይራችሁ። ይህ ውብ ስፍራ በኦሮሚያ ክልል በምስራቅ ሐረርጌ የሚገኘው የጋራ ጊሌ ተራራ ነው። ትላንት በመራቆቱ ምክንያት ለብዙዎች የሞትና የለቅሶ ምክንያት ነበር። እዚህ አካባቢ ያሉ አርሶ አደሮች በጣም እየተጎዳ ነበር። በዚህ የሚወርድ ጎርፍ ማምረት ሳይሆን ሀሳብ ውስጥ ነው የሚገቡት። ለምን በጎርፍ ከብቱም ሰውም ንብረቱም ስለሚበላሽ በጣም ትልቅ ችግር ነበረ። ይህንን ተፋሰስ ከተሰራ በኋላ ትልቁ ነገር መጀመሪያ ያቆመው ያጎርፍ ነው። በተፋሰስና በአረንጓዴ አሻራ በተሰራው ሥራ አስደናቂ ለውጥ ማምጣት ተችሏል። ተራራው ላይ የተተከሉ ችግኞች ጸድቀው በማደጋቸው በ3 ዓመታት ጊዜ ውስጥም ሙሉ በሙሉ ገጽታው ሊቀየር ችሏል። ዛሬ ላይ ጋራ ጊሌ የብዙዎች እንጀራ ሆኗል። አካባቢውም ወደ ማራኪ ስፍራነት ተቀይሯል። ምንጮች በአካባቢው ተፈጥረዋል። በስፍራው ወጣቶች በመደራጀት በከብት እርባታ፣ በንብ ማነብና በሌሎች ዘርፎች ላይ በመሰማራት ገቢ ማግኘት ችለዋል። ድሮዋን ለፍተውን መርገ ተከለኝ ቀቡ በሮብኒ ሰሚው ጋር ወቤ ቢፈሰም ቡዌን አካቲቲ አንገላ ቡዌ ሐላ አዋሰናን ወጀር ጅሩሌ ሚዳ ቱሬ
ቀድሞ ይህ አካባቢ ባዶና ገላጣ ነበር። ሳርም ውሃም አልነበረም። በአረንጓዴ አሻራ ምክንያት ቦታው ከተመለሰ በኋላ በዚህ ስፍራ ተደራጅተን ከብቶችን በማርባት ተጠቃሚ ሆነናል። የዚህ አካባቢ ነዋሪም ከዚህ ቀደም ቦታው የተራቆተና አደጋ የሚያደርስ የነበረ በመሆኑ አካባቢውን ለቆ ይሰደድ ነበር። አሁን ቦታው በአረንጓዴ አሻራ በመሸፈኑ ዝናብ በወቅቱ ማግኘት እንድንችል አድርጎናል። ከዚያም ባለፈ ንብና ከብቶችን በዚህ ስፍራ ማርባት በመቻላችን አርሶ አደሩን ተጠቃሚ አድርጎታል። ቡዋንሳ ወንኒታዬ ቡዋንሳ ዋባየር አርጋታ ይራችሁ። ከዚህ በፊት ማንም በዚህ አካባቢ መኖር አይፈልግም። ወደ ሌላ አካባቢ መሄድ ነበር የምንፈልገው። አሁን ግን አካባቢያችን ተለውጧል። የሥራ ዕድልን በመፈጠሩ በከብት እርባታና በንብ ማነብ ተደራጅተን እየሰራን ገቢ ማግኘት ችለናል። ከዚህም የተነሳ ኑሯችን መለወጥ ችሏል። መምኒኔ ሲራፈ የደማ ጅራይቹ ቢሻንሌን ሮምኒ ዱራን የሮን ኤገኔ አማ የሮ ኤገታ ኑሮ ባይራይ ውሃ በስርዓተ ምህዳሩ ተስተካክሎ በተፈጥሯዊ መንገዱ ወደ ታችም እየሰረገ ወደ ወንዞች እንዲፈሱ አድርገ ጋላቢ ወንዞች ስርዓት እንዲይዙ የተስተካከለ የውሃ ፍሰት እንዲኖር ከፍተኛ አስተዋጽኦ አድርጓል። ድምር ውጤቱ ምርትና ምርታማነት አድጓል። በሲዳማ ክልል በዳሌ ወረዳ የሚኖሩት አርሶ አደር ውዴ ጉዬ ረጅም ዓመታትን አስቆጥሮ ፍሬ ከሚሰጣቸው አቮካዶ ዝርያና ከዓመት አንዴ ብቅ ከሚለው በቆሎ በስተቀር ማሳቸው ለዕለት ጉርሳቸው እንኳን በተገቢው የሚደርስ ምርት ነፍጓቸው ሰንብቷል። ድሮ መንገድ ለቅሜ አምጥቼ የተከልኩትን ሎካል አኳቶ ነበረኝ። እንደ ያኛው አይነት አለኝ። እሱን አይቶ ግብርና የዳሌ ግብርና እሱን አይተው ዘመናዊ የቅርብ ጊዜ የሚደርሰውን ትወስዳለህ ብለው ስልጠና ሰጡ። ከዛ አኳቶ እትከል ብሎ ሰጡኝ ዘመናዊ ዝርያ። የአረንጓዴ አሻራ መርሃ ግብር በአገር አቀፍ ደረጃ እየተስፋፋ በየዓመቱ የመትከል ልምዱ ሲዳብር አርሶ አደር ውዴም ከቤታቸው ጀርባ የሚገኘውን ማሳቸውን ወደ ፍራፍሬ መቀየሩን ተያያዙት። 6 ዓመት ጀምሬ አሻራው የሚተከልበትን እኔም እነሱ የሚተከሉበት ጊዜ እኔም ወደ 12 15 አንድ ጊዜ ወጥቼ እየተከልኩ ብዙ እያበዛው ነው እኮ ብዛት አለኝ እኮ ገና ማአት እኮ አልደረሰንም እኮ ወደዛ። ያ ወራትና ዓመታትን ጠብቆ ለጉሮሮ የሚደርስ ማሳ በአጭር ጊዜ ከቤት እስከ ገበያ ከፍ ሲል እስከ ፋብሪካ የሚያቀርቡበት ምርት ሰጣቸው። ለሌላም ግማሹ ሌላም እንትን ጁዝ ቤት መጥቶ ከአዋሳም መጥቶ ከርጋሌምም መጥቶ ይገዛል። የይርጋለም አግሮ ኢንዱስትሪ ደግሞ ለአርሶ አደር ውዴና መሰል የአረንጓዴ አሻራ ትሩፋት ተጋሪ አርሶ አደሮች ትልቅ የገበያ መዳረሻ ሆነ። ይህ ከጓሮ እስከ ፋብሪካ ብሎም ወደ ውጭ ማውጣት የቻለ ትስስር የኢትዮ ፍሩት የዘይት አምራች ድርጅትንም የነበረበትን የአቮካዶ ግብዓት አቅርቦት ችግር በሰፊው እየቀረፈለት መጥቷል። ከዚህ በፊት የነበረው ፋብሪካ በዋናነት አንድ ፋብሪካ ብቻ ነበረና ከገበሬው የሚወጣው አቮካዶ በተለያየ ቦታ የሚሄድ ነበረ። እንዲሁም አካባቢ ላይ እጥረት ነበረ። ነገር ግን አሁን ያ ነገር የተቀረፈ ይመስላልና በአረንጓዴ አሻራ ትልቅ አስተዋጽኦ አሳድሯል ማለት ነው። ኢትዮ ፍሩት በሙሉ አቅም የሚያመርትበትን እድል እንዲያሰፋ ያደረገው የግብዓት አቅርቦት ከፍተኛ የውጭ ምንዛሬን እንዲያገኝና ከ300 በላይ የሥራ ዕድል እንዲፈጥር አስችሎታል። የአረንጓዴ አሻራ መርሃ ግብር ከተጀመረ በኋላ ፈጣን ለውጥና ውጤት እያገኙ ካሉ ክልሎች የሲዳማ ክልል አንዱ ሆኗል። ሂሩት ግርማ በየዓመቱ ችግኝ ተከላን ከሕዝቡ ጋር በመውጣት ከመትከል ባለፈ በጓሮ ያለውን ሸንኮራ በቡና ተክል ቀይረዋለች። ዛሬ ለዓይን ያማረ ከግንዱ ክብደት በላይ ፍሬን የተሸከመ ምርት ማግኘት ጀምራለች። 2013 ላይ ሸንኮራ ነበረ። ከዛ 2014 ላይ ቡና ተከል። ምርቱ በጣም አሪፍ ነው። እሸቱ 5 ኩንታል፣ ከዛ በኋላ የደረቀውን 15 ኩንታል አካባቢ።
አያያዙም ስንዘራ በጊዜውን ጠብቀን ለሱ የሚያስፈልገውን ነገር እናረጋለን። በምንም ቡና ነው የሚሻለው። ሾንኮራ ቢሸጥ እችን የምታክል ሾንኮራ 70-80 ሺህ ነው። ከቡናውን ኧረ በጣም ነው የሚለየው። የቡና ምርት ነው የሚሻለው። ቡናና አቮካዶ የተለየ ውጤት ነው ያመጡት። ቡናን የወሰድን እንደሆነ አረንጓዴ አሻራ መርሃ ግብር በ2011 በምታወጅበት ጊዜ በአመት አማካይ የቡና ማሳ በሄክታር ሲለካ 600 ሺህ ሄክታር ብቻ ነበረ። በአሁኑ ሰዓት አምና 2017 ላይ 1.4 ሚሊዮን ሄክታር መድረስ ችሏል። ይሄ የሆነው ችግኝ ጣቢያዎች በመስፋፋታቸው ችግኝ ጣቢያዎች 60 ሺህ የማያልፉ የነበሩትን ወደ 127 130 ችግኝ ጣቢያዎች በመላገርቱ በመንግስትም በማህበራት በግለሰብም ደረጃ የሚደራጁበት ሁኔታ ስለተፈጠረ የፍራፍሬና የቡና ችግኞች ላይ ተደርጎ ስለነበር የቡና ማሳ መስፋት ችሏል። አህመድ ረሻድና ባበይጋ ደርጊቹ በማዕከላዊ ኢትዮጵያ ክልል በምስራቅ ስልጢ ወረዳ አባያ ሙዝ ማህበርን መስርተዋል። በአባይ ሐይቅ ዙሪያ ዓመታትን ያስቆጠረው ባህር ዛፍ በአረንጓዴ አሻራ መርሃ ግብር አይን ገልጡ ዛፍ ነቅሉ ሙዝ ተክለው እንዲያመርቱ አድርጓቸዋል። አረንጓዴ አሻራ የሚለው መጣ። በዚህ ለምን እኛ ተጠቃሚ አንሆንም? ይሄ ሐይቅ ተኝቶ እያለ ይሄ ዳቦ መሬት እያለን በባህር ዛፍ ቆልለን ለምን ዝም ብለናል? ባህር ዛፍ ከ15 ዓመት አንዴ ነው ውጤት የሚሰጠው። ይበልጥ ከ20 ዓመት አንዴ ነው ውጤት የሚሰጠው። ያው በቂ ገንዘብ አታገኝበት። ያን ባህር ዛፍ አነሳን፣ ጉድጓድ እንዲቆፈር ተደረገ። በግብርና ትብብር ችግኙ ቀረበልን። ያን ችግኝ ግብርና ባለሙያ እየደገፈን ተከልን፣ ተንከባከብነው። በአንድ ዓመት አካባቢ ደረሰና ፍሬውን የመሸጥ ስራ ገበያ ማፈላለግ ስራ ወረዳውም ዞኑም አገዘን። ፍሬውን የመሸጥ ስራ ተጀመረ። ከዛ በኋላ በጣም ችግኝ መረተ። እስከ 3 ዙር 4 ዙር ፍሬ ቆርጠናል። ከዛ በኋላ ከአምና ጀምሮ ዘንድሮ ወደ ችግኝ መሸጥ ተጫርተን በክልል ደረጃ አሸንፈን ችግኝ መሽጠት ጀምረናል። አምና እስከ 8 ሚሊዮን ብር ምናምን አግኝተናል በችግኝ ማለት ነው። ዘንድሮ ከዛ በላይ ነው ያገኘነው። የተፋሰስ ልማትን እጅጉን እንዲጎለብት አቅም የፈጠረው የአረንጓዴ አሻራ መርሃ ግብር በጉራጌ ዞን ጉመር ወረዳ የሚገኙትን ማሬና ሙሸዲን ከድርቅ ስጋት ወደ ምርታማነት እንዲቀየሩ አስችሏቸዋል። ከ7-8 ዓመት በፊት የነበረው ነገር የማይወራ ነው። እንዴት ነው ብትሉ የዛኔ አንዴ ድርቅ አንዴ ምቹ አልነበረም። በቃ ውሃ ለማግኘት እንኳን ለማግኘት አልቻልንበት ጊዜ ነበረ። የተጣለ መሬት እንደውን ቀይ አፈር ነበረ። አንዳንድ ቦታ ስንደዶ የነበረበት ቦታ ነበረ። ወደ ድርቆች ማለት ከብቶቻችን እዚህ ጋር እየሞቱ ውሃ አጥተው ውሃ አልነበረንም። ምክንያቱም አየሩ ጥሩ ስላልነበረ ግብም አያገኙም ነበር። መኖ አሁን በዛኔ በአመት ማይገኝ ሳር በአመት 3 ጊዜ ለማጨድ በቅተናል። ውሃም ከግርጌ ውሃ ምንም አይገኝበት ቦታ ውሃ አግኝተናል። አረንጓዴ አሻራ ከተጀመረ ጀምሮ እስከ ዛሬ እግዚአብሔር ይመስገን ይሄው እንደዚህ በአማረ ሁኔታ ልጆቻችን እያስተመርን ከወንዶች ጋር ስራ እየሰራን እያለማን በማህበርም በግላችንም በጓሮአችንም እየሰራን አሁን እሱ የአረንጓዴ አሻራው ብቻ ሳይሆን አሁን እኛ የሌለ ምርት አምጥቶልናል። አንድ አርሶ አደር በቢያንስ 100 ችግኝና ከዛ በላይ ሊኖረው ይገባል ብለን በ3 ዓመት ያንን እንድተክል በአንድ ዓመት 30 በሁለተኛ ዓመት 40 በሶስተኛ ዓመት 30 ችግኝ ተክሎ ቢያንስ 40 ከመቶ በላይ ችግኝ እንዲኖረው እናደርጋለን ብለን ኢኒሼቲቭ ተቀርጾ ነው የተሰራው። ይህም በክልላችን ተጨባጭ ውጤት አስመዝግቧል። ህብረተሰቡም ተጠቃሚ መሆን ጀምሯል።
የተስተካከለ የአየር ሁኔታና ያልተዛባ ዝናብ መሬትን አረስርሶ ውሃን ማግኘት አስችሏል። ከዓመታት በፊት የመጥፋት አደጋ የተጋረጠበት ያረቅት ሐይቅ ዛሬ ላይ ጥልቀቱም ስፋቱም እንዲጨምር ያደረገው ይኸው የአረንጓዴ አሻራ ነው። 1977ም ድርቅ ገብቷል። የዛኔ ተንገዳግደዋል፣ አልጠፋም። 2000 ላይ ግን ሙሉ ለሙሉ ጠፍቶ ነበር። የጠፋበት ዋነኛ ምክንያት ዙሪያው ላይ ከውሃ ከመጥፋቱ አኳያ ከ8 ቀበሌዎች ላይ እንስሳት እየተጓጓዘ ወደዚህ ነበር ለዚህ ውሃ ለመጠቀም። ሌላ አካባቢ ላይ የውሃ ምንጭ እዚህ አካባቢ የለም። ከግንቦት በኋላ ዝናብ አንድ ቀን ጣለ፣ ተመለሰ። ከዛም በኋላ ትንሽ እየተሻሻለ መጣ፣ እየቀነሰም ነበር። አሁን ግን ከቅርብ ጊዜ በኋላ እየተሻሻለ ሙሉ ለሙሉ የድሮ ቦታውን እየያዘ ተመልሰዋል። በኢትዮጵያ የሚተከሉ ችግኞች ተገቢውን እንክብካቤ ማድረግ ላይ በተሰጠው ትኩረት ዓመታዊ የጽድቀት መጠን ማደግ ችሏል። ባለፉት 7 ዓመታት ብቻ በአረንጓዴ አሻራ መርሃ ግብር ከ48 ቢሊዮን በላይ ችግኞችን መትከል ተችሏል። በዚህም ምክንያት የደን ሽፋናችን በ2011 17.2 በመቶ ከነበረበት አሁን ላይ ወደ 23.6 በመቶ ከፍ ማድረግ ተችሏል። በዘንድሮ ዓመት ብቻም 8.5 ቢሊዮን ችግኞችን ለመትከል ታቅዷል። ዘንድሮ 8.5 ቢሊዮን ችግኞችን ለመትከል ነው። አሁን እስካሁን ድረስ ባለው ወደ 8.76 ቢሊዮን ችግኞች ተዘጋጅተዋል። እስካሁን 1.5 ሚሊዮን ሄክታር መሬት በተለያዩ ቦታዎች ክልሎች አዘጋጅተዋል። ካርታ ዝግጅትን በመለከት ወደ 541 ሺህ ሄክታር መሬት ካርታ ተዘጋጅቶለታል። ወደ 490 ሺህ ሄክታሩ በአንድ ጀንበር የሚሸፈን ይሆናል። አንድ ጀንበር እንግዲህ ሐምሌ አጋማሽ ላይ እንደተለመደው ክረምቱ አጋማሽ ላይ የሚካሄድ ይሆናል። በዚህ በመንግስት በኩል በ18 በ23 በ30 በ48 እየተባለ የነበሩ ግቦች አሉ። ለነዚህ ግቦቻችን የህዝባችን ኑሮ ለመቀየር እንደ አንድ ትልቅ መሳሪያ አድርገን የምንጠቀምበት ነው የሚሆነው። አገር እየለበሰች ነው። በተጎናጸፈችው ውብ መልክ ድንበር ተሻግራ የብዙዎችን ቀልብ ገዝታለች። ልብሷ ምግብ ነው፣ መልኳ እስትንፋስ ነው፣ ገጿ ሕይወት ነው። ኢትዮጵያ ሀገሬ መመኪያዬ ክብሬ ለኔ ሰላሜ። የእርሷ መራቆት የሰው ልጅ እርቃንነት ነው። ኢትዮጵያ ሀገሬ መመኪያዬ ያቀፈችው ተፈጥሮ መመናመንና መጥፋት ሕይወት ላለ ሁሉ የመጥፋት ምክንያት ነው። ተፈጥሮን መጠበቅና መንከባከብ ከጦር ሜዳ ጀብዱ ያልተናነሰ ጀግንነት ነው። የተፈጥሮ ጸጋ ፈጣሪ ያደለሽ ኢትዮጵያ የተፈጥሮ ሀብቶቿን ትጠብቃለች። ኢትዮጵያ ሀገሬ መመኪያዬ